የአዜብ መስፍን ኃይሌ የሀብት ምንጭ ታውቋል። ለዛሬው መልቲ ቢሊየነርነት ያበቃቸው የግል ጥረታቸው መሆኑን አረጋግጠናል። ለዚህ ዝግጅት መረጃ የሰጡ አንድ የነጌታቸው ረዳ የቅርብ ሰው አዜብ መስፍንን ሀብታም ያደረጋቸው ከዩጋንዳው ፕሬዚደንት ዮዌሪ ሙሴቬኒ ያገኙት ዳጎስ ያለ ገንዘብ ነው ብለውናል። አዚቲ ገንዘቡን የተቀበሉት እንዲሁ በስጦታ ሳይሆን ልክ እንደ ኤፈርት ያለ የኡጋንዳ ተቋም መርተው ውጤታማ በማድረግ ከትርፉ ላይ በመጋራታቸው መሆኑን የተጋሩ ፖለቲካ ተንታኝ የሆኑ ምንጫችን አውግተውናል። ይህንን የአዚቲን በስራ አስደምመው ሀብታም የመሆን ሂደትም ሙሴቬኒ ደጋግመው ሲያደንቁ ይሰማሉ። ባሳለፍነው ሳምንትም አዜብ መስፍን ኃይሌ በዩጋንዳ ፕሬዚደንት ዮዌሪ ሙሴቬኒ መወደሳቸው ሰሞነኛ መነጋገሪያ ነበር። አሮጌው የዚያች ሀገር መሪ ሙሴቬኒ የቀድሞዋን የኢትዮጵያ ቀዳማዊት እመቤት አዜብ መስፍን ኃይሌን ውጤታማ አድርጋናለች፣ ውጤታማ ሆናለች፣ እናመሰግናለን ማለታቸው ተዘግቧል። ፕሬዚደንት ሙሴቬኒ በአንድ የምርጫ ቅስቀሳ ዝግጅት ላይ ባደረጉት ንግግር ውጤት ያመጣችው እንደኛ የነጻነት ታጋይ ስለሆነች ነው፣ እሷም የነጻነት ታጋይ ናት ሲሉ የአዚቲን የበረሃ ታሪክ አጣቅሰዋል። ኢትዮጵያዊቷ አዜብ መስፍንን ለዚህ ክብርና ባለጸግነት ያበቃቸው በኡጋንዳ የአምራች ኢንዱስትሪ ዘርፍ በኃላፊነት ተሹመው ሲሰሩ መቆየታቸው ነው። ይህ የሙሴቬኒ ሙገሳ ስለ አዜብ መስፍን ሀብታምነት ሲነገር የነበረውን ጭምጭምታ ይፋ ያወጣ ሆኗል። የዚህ ሀብት መነሻ የሆናቸውም እንደ ህወሓት በቁጥር አናሳ ከሆነው ማህበረሰብ የፈለቀውን ፓርቲ እየመሩ የዩጋንዳ ቁጥር አንድ ሰው መሆን የተቻላቸው ዮዌሪ ሙሴቬኒ መሆናቸውን ከምንጫችን ሰምተናል። አዜብ መስፍን ወደዚህ ሀብት ማማ ከመውጣታቸው በፊት በተለይ በመለስ ሞት ማግስት በነበሩት 10 ዓመታት ብዙ ፈተና አልፈዋል። በ2014 ዓ.ም ገደማ የገጠማቸውን ድሃነት ያህል ግን ህይወታቸውን ያሳቀቀ ነገር ያለ አይመስልም። የአንድ ወንድ ልጃቸው የሰናይ መለስ ዜናዊ ጓደኛ እንደሆኑ የገለጹልን ተጋሩ ምንጫችን በ2014 ዓ.ም ገደማ አዜብ መስፍን ከመቸገራቸው የተነሳ ሰናይ በአሜሪካ ምድር ተጎሳቅሎ ነበር ብለውናል። ለቀድሞዋ ቀዳማዊት እመቤት አዜብ መስፍን ኃይሌ በዚያ የችግር ጊዜያቸው $10,000 ሰጥተው ክፉ ቀን ያሳልፏቸው የጅቡቲው ፕሬዚደንት ኢስማኤል ኦመር ጊሌህ መሆናቸውን ሰምተናል። ከኒህ በመለስ ዜናዊ የአገር መሪነት ጊዜ ውለታ የዋሉላቸው ከሚመስሉ የጅቡቲ መሪ በዛሬ ምንዛሬ ከ1.5 ሚሊዮን የኢትዮጵያ ብር በላይ ያገኘው የእነ አዜብ መስፍን ቤተሰብ ከዚያ ችግሩ ላፍታ እፎይ ለማለት ችሏል። ምንጫችን እንደነገረን ከሆነ አሜሪካ ለነበረው የመለስ ዜናዊ ልጅ ሰናይ መለስም አዜብ $3,000 ልከውለት ከሰቆቃ አድኗል። ወይዘሮ አዜብ ከ5 ዓመት በፊት ስተዳደር የቆየሁት በዋናነት ለመለስ በሚሰጠው የጡረታ ገቢ ብቻ ነው ብለው ሰዎች ሲገረሙባቸው ነበር። የዚያኔው ገቢያቸው እሳቸው እንዳሉ ከሆነ በወር 14,000 ብር ገደማ ማለት ነው። ያመናቸው ኢትዮጵያዊ ግን አልነበረም። ያልበቃቸው ብሎ ለቤተሰቤ ለግሌ ሳይል የሞተ 4,000 ይሁን 6,000 ብር የወር ደሞዝ በፔሮል የሚከፈል ብቸኛ የሀገር መሪ መለስ ብቻ ነበር። የኢህአዴግ መዋጮ ተቆርጦ በሚተርፈው ገንዘብ እንተዳደርባታለን በማለት ተናገሩ። የኢትዮጵያ ሕዝብ ግን ደጋግሞ ተገረመ። ኤፈርትን ያህል ትልቅ የንግድ ድርጅት በእጃቸው ይዘው ለዓመታት የዘለቁ ሴት ለምን በዚህ ደረጃ ስለ ድሃነታቸው ተናገሩ ተብሎ መወዛገቢያ ሆኑ። በሂደት እንዲያውም ከስብሃት ነጋ ጋር የገቡበት የሀብት ሽኩቻ ትኩረት ሲስብ ጀመር። ኤፈርት የተባለው የትግራይ ህዝብ ሀብት በመለስ ዜናዊ የልጆች እናትና በአቦይ ስብሃት መካከል ተገኝቶ መናጠቂያ ሆኖ ቆየ። በመጨረሻ ግን አቦይ ወይዘሮ አዜብን አሸንፈው ኤፈርት እንደጠቀለሉት ይነገራል። አዜብ የድሃነት ወለል ላይ ቁጭ ያሉባት ጊዜ ከኤፈርት በእነ አቦይ ስብሃት የተባረሩባት ሀብታም መሆኗ ነው። ወይዘሮ አዜብም ሁኔታውን ከቤተ መንግስት ባዶ እጄን የወጣሁት ሲሉ ገልጸውታል። አዜብ ከ6 ዓመት በፊት በሰጡት ቃለ ምልልስ ካሁን በኋላ ግን የራሴን ስራዎች መስራት ፈልጋለሁ በማለትም የሀብት መንገድ እንደያዙት በይፋ አረጋገጡ። ዛሬ አዜብ መስፍን ዘብሔረ ወልቃይት ከኢትዮጵያ ሴት ባለሀብቶች መካከል የቀዳሚዎቹን ቦታ ይዛሉ። ምንጮች ጥቅል ሀብታቸው ከ4 ቢሊዮን የአሜሪካን ዶላር በላይ እንደሚሆን ጽፈዋል። በኢትዮጵያ ብር ብንመታው ከግማሽ ትሪሊዮን ብር በላይ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ አዜብ መስፍንን በሀብት ብዙ አይበልጧቸውም። ሁለቱም የዓለማችን ቱጃሮች ከ700 እስከ 705ኛ ደረጃ ያለውን የምድራችን ሀብታሞች ሰልፍ ይከተላሉ። አዜብ መስፍን ከሀገር እስከወጡበት ሚያዝያ 2014 ዓ.ም ድረስ አዲስ አበባ ውስጥ ደሳሌ ሆቴል በሚባለው አካባቢ መንግስት በሰጣቸው መኖሪያ ቤት ይኖሩ ነበር። ከሚያዝያ 2014 ጀምረው ግን ከኢትዮጵያ ወጥተው አሜሪካ መኖር መጀመራቸው ተጽፏል። ዛሬ ከኡጋንዳ እስከ ወልቃይት፣ ከትግራይ እስከ ሶማሌ፣ ከከፋ እስከ አዲስ አበባ ይነግዳሉ። አዜብ እድሜ ለሙሴቬኒ እያሉ በኢዲ አሚን ሀገር በድሎት መኖር ከጀመሩ 4 ዓመታት እያለፉ ነው። የህወሓትና የሙሴቬኒ ፓርቲ ሰዎች በጋብቻ የተሳሰሩ ሰዎች ሳይቀር ያሉበት ወዳጅነት ገንብተዋል። የማታ ማታም አዜብ ነበሩበት ከተባለ የድሃነት አረንቋ ወጥተው ለመልቲ ቢሊዮነርነት እንዲበቁ ይህ የቆየ ወዳጅነት ሚናውን ተወጥቷል። የአዜብ የድሃነት ትርክትና መረጃ በብዙዎች ዘንድ የማይታመን መሆኑን ደጋግመን አንስተናል። አዜብ ለቢቢሲ ለቤተሰቤ ለግሌ ሳይል የሞተ 4,000 ይሁን 6,000 ብር የወር ደሞዝ በፔሮል የሚከፈል ብቸኛ የአገር መሪ መለስ ብቻ ነበር። የኢህአዴግ መዋጮ ተቆርጦ በሚተርፈው ገንዘብ እንተዳደርበታለን ሲሉ በተናገሩ ጊዜ የትችት ናዳ የወረደባቸው ከህዝብ አመኔታ በማጣታቸው ነው። የመለስ ዜናዊ ቤተሰብ በስርቆት
ስርቆት የማይታማ መሆኑን ለማሳየትም በተለይ በመለስ ሞት ማግስት ብዙ ዘጋቢ ፊልሞች ይሰሩ ነበር። እኒያ ዶኩመንተሪዎች መለስ ከገንዘብ ይልቅ ለመጻፍ ከጥሬ ብር ይልቅ እስክርቢቶ የሚመርጡ እጃቸው በሌብነት ያልቆሸሸ እያደረጉ ነበር የሚገልጿቸው። መለስን በቅርበት ያገለግሏቸው የነበሩ 3 የቤተ መንግስት ሰራተኞች አንድም ጊዜ መለስ በኪሳቸው ገንዘብ ይዘው አይተዋቸው እንደማያውቁ ይገልጻሉ። አንዲት ህፃን ልጅ የህወሓትን ባነር ግዛኝ ስትላቸው ሊገዟት ፈልገው ግን ብር በኪሳቸው ስላልያዙ አባብለው እንደሸኟት አጃቢያቸው በፈገግታ ያስታውሳል። ብዙ ጊዜ በመለስ ኪስ የሚገኝ ነገር እስክርቢቶ ነበር ይባላል። ቀጥሎ ከኪሳቸው የማይጠፋው ነገር ሮዝማን ሲጋራ ነው። በቤተ መንግስት ሰዎቻቸው ምስክርነት መሰረት መለስ ስጦታ ተሰጥቷቸው ታንኪዩ ብለው የሚቀበሉት መጽሐፍ ብቻ ነው ይባላል። ዓለማችን ያፈራቻቸው ታላላቅ ጭንቅላቶች ሁሉ ለመለስ ዜና ያስረስ ብለው መጽሐፍ ይልካሉ። ፕሮፌሰሮች የሚልኩላቸው መጽሐፍ ተቀብለው መደርደሪያቸው ላይ ያስቀምጣሉ። እንደተገኘ አንስተው ያነቡም። ችግር ሲገጥማቸው ለዚያ ፈተና ማለፊያ መጽሐፍ ሲፈልጉ የአንዱን እድለኛ ፕሮፌሰር መጽሐፍ ያነሱና ይቆፍሩታል። ከሀገራቸው ተጨባጭ ሁኔታ ጋር የሚስማሙ አንቀጾችን ጨምቀው ችግሯን ይፈቱበታል። ያም ሆኖ ግን የመለስ ልፋት እንደ አዜብ መስፍን ባሉ የቅርብ ሰዎቻቸው ሌብነት ይባክናል ብለው የሚከሱ አሉ። የአዜብን ስም ከሙስና ጋር አያይዞ በመጥራት የአውሮፓ ምንጮችም ተጠቃሽ ናቸው። ለዚህም እንደ ማስረጃ በሀገራቸው ሴትዮቱን ውድ ዕቃዎች ሲገዙ አይተናል ብለው ይገልጻሉ። ከዚህ ተቀብለው ደግሞ ኢትዮጵያውያን አዜብ መስፍን ኃይሌን የሙስና እናት እያሏቸው ይገኛሉ። ኢሳት በአንድ ወቅት እንደዘገበው ከሆነ በቀድሞ የሜቴክ አስተዳዳሪ ጀኔራል ክንፈ ዳኘው ላይ ከተመሰረቱ ክሶች አንዱ ማርዳ መለስ ዜናዊ ለምትባለው የአዜብ መስፍን ልጅ ገንዘብ መስጠታቸው ነው። ጀኔራል ክንፈ ዳኘው ይሄን ገንዘብ ለአዚቲ ልጅ የሰጧት ከኢትዮጵያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ላይ አንስተው ነው ተብሏል። በመጨረሻ ግን ጀኔራሉ በተከሰሱበት በርካታ ወንጀል ረጅም ዓመት አልታሰሩም። የሰሜኑ ጦርነት ሲያበቃ ተፈተዋል። በእርግጥ አዜብ መስፍን ኃይሌና ጀኔራል ክንፈ ዳኘው ወዳጆች መሆናቸው አዚቲ በ2014 ዓ.ም ትግራይ የገቡ ጊዜ እንደ አፍለኛ ጓደኛሞች አፍ ለአፍ ገጥመው በተነሱት ፎቶ ታይቷል። ከዚያም ወዲህ ክንፈ ዳኘውና አዜብ መስፍን በአውሮፕላን ወልቃይት ወርደው ሁመራ ላይ ታይቷል። ስለሆነም የሌብነት የጋራ ትስስር መሆኑ በማስረጃዎች መረጋገጥ ባይችልም ጀኔራሉና የቀድሞዋ ቀዳማዊት እመቤት የተሳሰሩበት የጥቅም ሰንሰለት መኖሩን አመላካች አንድምታዎች አሉ። የሆነ ሁሉ ሆኖ ጣቢያችን ባደረገችው ማጣራት መሰረት የአሁኑ የአዜብ መስፍን የሀብት ምንጭ በኡጋንዳ የከሰረ ተብሎ በሙሴቬኒ ተስፋ ተቆርጦበት የነበረ ተቋም እንዲያንሰራራ አድርገው ያገኙት ሀብት ነው። ያን ስራ አግኝተው ወደ ሀብት ማማ ከመፈናጠጣቸው በፊት ግን ከባድ የችግር ጊዜ አሳልፈዋል።